ናገር እኔ እውነት ለመናገር እኔ በጣም የማዝነው የእውነት ያኔ መሰለ የአብርሃም ወንድም ያኔ መሰለ ጥሩ ተናጋሪው በሳሉ የአብርሃምን ወንድም በእንደዚህ አይነት አሳዛኝና በእንደዚህ አይነት አሳፋሪ ጉዳይ ከዳኒ ጎን ቆሞ አብሮ በእንደዚህ አይነት ጉዳይ በመምጣቱ በጣም ያሳፍራል። የእውነቴን ነው የምልህ። ገባ ለእውነት የቆምክና ትክክለኛው መስመር የተረጋጋህ ብለን የምናስበው አንተን ነበር። ገባ በእንደዚህ አይነት ጨዋታ ውስጥ መግባቱ ገባችሁ አይደል? በጣም ይደብራል። ለምን ነሩታን አስቆመ ምናምን ብዬ አይደለም። ጀስት የሩታ ደጋፊ አንዳንዴ ያርጋችሁኛል። እኔ እውነታውን ነው ፊት ለፊት የማየውን ነገር ነው። ሩታ ትክክል ነች አላልኩም ሲጀመርም ማለት ነው። ግን በእንደዚህ አይነት መልኩ አይዋል ለመሄድ እየተነሱ ያሉ እና በጣም የሚያናድድ ጉዳይ ነው። እኛ የወንድማችን ጤንነት እጅግ እያሳሰበን ሳለ እነሱ ግን አሁን በእንደዚህ አይነት መንገድ አሁንም ከኛ ለማሸሽ ነው። እንግዲያው በእርግጠኝነት ወደኛ እንዲቀርብ አልፈለጉም። እንግዲያው ወንድማችንም አንድ ጥፋተኛ ሆኖ ሩታም ጥፋተኛ ሆና ነገር ግን ወደኛ እንዳይቀርብ ወንድማችንን እያደረጉ ነው። እስኪ አሁንም እስኪመጡ ድረስ እየጠበቅን ነው። እኔ እንዴት እንደሆነ አላውቅም እኮ ታውቃላችሁ። ምክንያቱም እንዴት እንደሰሙ እንዴት እንዳወቁም አይገባኝም። ግን ብቻ ሲጀመር ሻሽቶም የትም አይሄድም። አይምሮ ጤነኛ አይደለም፣ የተረጋጋ አይደለም ብላችሁ ወደ ህግ ራሱ ከሄዳችሁ ህግ የራሱ ምርመራ አድርጎ ገባችሁ አይደለ? በህግ በኩል የራሱ ምርመራ አድርጎ ልጁ ትክክል ነው አይደለም የሚለውን ነገር ውሳኔ ላይ ይደርሳል። እናንተ አባራሮች ስለተጫወታችሁ አይደለም። እውነትን እንነጋገር ከተባለ በእናንተ አባሮሽ የሱ ጤንነት ይረጋገጣል ብዬ አላስብም። አሁንም ድራማውን ሰርታችሁ የሆነ ነገር ቀልዳችሁ ልጁን በቃ እንደዚህ ያደርጋችሁ በቃ አይደል የሆነ ነገር ቪዲዮ ሰርታችሁ ዞር ትላላችሁ እንጂ በስነ ስርዓት የሱ ጤንነት አሳስቧችሁ አይደለም። ምን አወሻሸ? ይሄ ምንም የሚደበቅ ነገር አይደለም። ይሄው ማየት ይችላል። ምንድነው ከኛም አይን ማሸሽ? ልጁ መዳን የፈለገ ሰው እኮ እንዲህ አይደለም። ይተባበሩናል። በቃ እኔ ያልገባኝ ነገር ይተባበሩ። ልጁ እንዲደን የሚፈልግ ሰው እንዴት ነው ልጁን በሌሊት ከቤት ይዞት ወደ ሌላ ሀገር ለመውሰድ? ቆይ አውርቶ ይሁን ልጁ አታውራ ብለነው ነበር አላቅም። ግን ምን በእርግጠኝነት ብዙ ጋር ልንሄድ ነው ጠዋት 12 ሰዓት እንገናኝ ካለ መገመት አያቅታቸውም። የሆነ ቦታ እንወስደው እንደሆነ ገምተዋል። ለዛ ነው ይሄን እያደረጉ ያሉት። እንዴ ለምን በቃ ልጁ መዳን የለበትም እንዴ? እያየናቸው። ለማንኛውም ያልገባኝ ነገር ለምንድን ነው መዳን የሌለበት? ብዙ ይሄን ነገር እንዴት ነው ስራዬ ብለው እነሱ ካገኝተው ሲወጡ ያሰቡት? ዴቭ ነው ወንድሙ ነው። ገባሽ አይደል? ብዙ እህት ነሽ። ከዛ ባለፈ እንደዚህ አይነት ነገሮች ለምን አስፈለገ? ገባሽ አይደል? ምንም ቢሆን ወንድምሽ ነው ማግኘት መብት አለሽ አይደል? እኔ አስፈላጊ ከእንግዲህ አይ ካሉ ግን እኔ ሌላ እርምጃ ውስጥ ነው የምገባው። ምክንያቱም እኔ እስከ ዛሬ ድረስ ልጁ ሌላ እርምጃ ውስጥ ገቢም አላየንም። ሁለተኛ ነገር ደግሞ እየሸሸ ነው ብላችሁ ካሰባችሁ በስነ ስርዓት ይሄን ነገር ለህግ ማሳወቅ ትችላላችሁ። ገባችሁ አይደለ? ሩታውን ካንቺ ጋር ብሽሽቅ ነው የገባችሁ። ሩታና ኤፍሬም ከእናንተ ጋር ጎራ ለይታችሁ ከባድ ብሽሽቅ ውስጥ ገብታችኋል። የእናንተ ብሽሽቅ መፍትሄው ምን እንደሆነም አይታወቅም። በጣም ግራም ያጋባ ነገር ነው እየሰራችሁና እንትን እያላችሁት ያላችሁት ማለት ነው። አንቺ ከሩታ ጋር ላለብሽ እልህ እንጂ የእሱ ጤንነት አሁንም ደጋግሜ ነግረዋለሁ። ዴቭም የአብርሃም ጤንነት አሳስቦ አይደለም። ገባችሁ አይደለ? እንትናም እንደዚህ አይደለም። ሶ ኤፍሬም መስማት ካለበት በአባቱ እንዲቆጣ፣ ዴቭም አንተ ታላቅ ነህ አይደለ? በቃ ዞር በል ካልከው ዞር ማለት ግዴታ አለበት አይደል እንዴ? በዛ መሃል አስጠንቅቀ መሃል መግባት ትችላለህ። ከዛ ከመፍትሄው በኋላ ቪዲዮ ብትሰሩ ራሱ አይ ተጨባጭ ነገሩን ያያል። ገባችሁ አይደለ? አሁን የቤተሰብ ጉዳይ በጋራ እንኳን ማውራት የማትችሉበት አብርሃምን ለማዳን ሆን ብላችሁ ከዳኒ ውጪ መፍትሄ ለመፈለግ የምትሄዱበት ነገር ሳይኖር እንደዚህ በመኪና እየተከታተላችሁ አሁንም መፍትሄ እናገኛለን። በጣም ዘበት ነው። በታሪክ አታገኙትም ይሄን መፍትሄ። እኔ አንድ ነገር ልንገራችሁ። ዛሬ የትም ይግቡ የትም ማለት ተከታትለን የትም ይዞት አይሄዱ። አብርሃምን ሊያጠፋ በብዙ መልኩ ሲደክም የነበረ ልጅ አሁን ዛሬ አብርሃምን ፈልጎ አግኘ ከቤተሰቦቹ ጋር በቃ ከኔ በላይ ለአብርሃም የሚያስብና የሚያውቅ የለም ብሎ ዳኒ እየመጣ ነው። ምን አለ በሉኝ ደግሞ ምን አለ በሉኝ። እኔ የምነግራችሁ ማለት ነው ይሄ በጣም ሩቅ ዓመት ምናምን አይደለም። ከአንድ ከ3 ከ4 ሳምንት በኋላ ታዩታላችሁ። ቀንደኛ አብርሃም ጠላት ሆኖ ሲመጣ ዳኒ ማለት ነው። ገባችሁ አይደለ? ከዳኒ ጋር እኮ ራስሽ ቡዜ ተበተንተን ብለሻል አይደል እንዴ? የርቃኑ ቪዲዮ በአደባባይ የለቀቀ ልጅ አይኑን በጨዋጥቦ ከናንተ ጋር ሲተባበር ምን ይባላል? ትናንተ ወር ቢሆነው እኮ ነው ከሩታ ጋር ቪዲዮ ብለው እኮ የልጁን ስም እኮ ገባችሁ አይደለ? እንደሌላው ልጅ ጠንካራ ስብናና አይምሮ ባይኖረው ገባሽ ተከታትሎ ያን ነገር ባያደርግ እኮ ማለት ነው ገበናውን በአደባባይ እኮ ለቀውታል አይደል እንዴ?
ሩታ እንደዚህ አይነት አስነዋሪ ተግባር ውስጥ እንድትገባ ያደረጋት ዳኒ ነው። ገባችሁ አይደል? አሁንም እንዲህ መረጃ ፋይል ይዣለሁ በጣም እያለ አብርሃምን ለማሸማቀቅና ለማስፈራራት ሲደክምና እንትን ሲል የነበረው ዳኒ ነው። ዛሬ ዳኒ የናንተ ጋሻ ጃግሬ ሆኖ በቃ ከሱ ከኔ ሌላ የሚያቀለት የለም ከኔ ሌላ እንዲህ ጭራሽ የማይመጣው ነገር የማያስኬር ነገር ውስጥ ነው እኔ እያየሁ ያለሁት ማለት ነው። እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነጋችሁት የምትሄዱት? ምን ያገባሽ? አይመለከትም። በደንብ ነው የሚመለከተኝ። የት የሚዘነው ምን አይመለከትም። ዝም አልኩ። እንደዚህ አንተ ለምን ነው ተቀራተ የሚመለከተም ይመስላል? አንተ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸውም? ምን አገባ አንተ? አገባኛ ካላገባን ልጇ ይዝናና በቃ አገባኝ ከዝናና ይዝናናባቸው እናለሽ ሩታ አንድ ነገር ልንገርሽ፣ አቁስም አንድ ነገር አዳምጪኝ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ትሄጃለሽ። ጋር ፕሮግራም አለው ከእህቱ ጋር ፕሮግራም አለው። ለምን ደግሞ ረዳኒ ወይኔ የማሽቃበጥ ጥግ የማሽቃበጥ ጥግ ማለት ነው እንዴ! ልጁ በጣም አምሮበታል። ከሚስቱና ከልጁ ጋር አሪፍ ታይም ሊያሳልፍ እንደሆነ ያስታውቃል። በጣም ወዛም ሆኗል። ታዲያ አሁን እንደዚህ አይነት ቢተሹ ማን ይጂ አምጡና ለጋቂውና ይድበት ጀመር። አብርሽ ምን ተባብለን ነበር እኔ እና አንተ? ዛሬ ላይ በሌሊት ይዘው ካጣልፉ የሀገር ሻንጣ ጭነው ሲሄዱ እኔ እና አንተ ምን ተባብለን ነበር? ልንዝናና ነው እየሄድን ያለነው። ልንዝናና አይደለም እንዴ አብርሃም? እኔ እና አንተ ምን ተባባልን? ያንን አድርጋ መሄዳችንም ነበር ከነሱ ጋር። በቃ ዛሬ እንሂድ ብለውኝ ነው ጊዜ አንደኛ ነገር ልንዝናና ነው እየሄድን ያለነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። ሁሉ ሻንጣ ጭናችሁ ትሄዱት እየተዝናኑ ነገር እየቀየርን እኮ አይደለም እንዴ? በደንብ አድርጎ ይዝናኑ። ለምን ቤቱን ተሸክመው አይሄዱም? አንተ ምን ቤት ነህ? እኔ በዳኒ በኩል የመጣ እኔ አሁንም እነግራቸዋለሁ። አንተ ዳኒ ስለመጣላ ነው ትላላችሁ። እኔ ምንም የተለየጠ እንዲሁም ዳኒ ያዝናናኛል። ዳኒ እንዲሁም በጣም የሚያስቀኝ ልጅ ዳኒ ነው። ግን በዳኒ በኩል የመጣ የአብርሃም እርቅና የአብርሃም መፍትሄ በአብርሃም ነው የተፈለከተው ነገር እኔ መቼም አላምንም። መቼም ዳኒን አላምንም። መቼም እየቀየራችሁ እንጂ ሁሉ ሻንጣ ምን ያደርጋል አብርሃም? እንዴ ነቃ እንጂ አንዴ ለማስተዋል ሞክር አብርሃም። በመኪና ነው እንደ ሀገር እንቀይረው። ኤፍሬም ለማዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይሄንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ታስገቡ እያየናችሁ ነበር። ይሄንን ሁሉ ማድረጉ ለምን አስፈለገ ነው እያልን ነው። እሺ አሁን እኛ ያለ ነው አንድ ሰው ብቻ አይደለም አንድ ሻንጣ አንጠልጥለን የምንሄደው ይፈታል ብለንና ልጅ ይዘናል አይደለ? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ መናገር አይጠበቅብንም አይደለ? እንዴት አንቺ ቤተሰቡ ተነጥሎ የሆነ ነገር በቃ ሸፍነሽ ቤተሰቡንማ ይዞ ነው እኮ እየሄደ ያለው የራሱን ቤተሰብ እንዴ! እኔ ግን አንቺ ልጅ ነገር ግራ ገብት ይለኛል። እንደው በአንዴ ተነስተሽ ሩታን እንደዚህ ጥልት አድርገሽ እንደ ጥምድ ያረግሻት ነገር እኔ አልገባኝም እንዴ! አውቃለሁ በጣም ባህሪሽ የተቀየረውና በሩታ ላይ በጣም እንትን ውስጥ የገባሽው ከዳኒ ጋር ተባብራ ያን እርቃን ቪዲዮ እንደዚህ እሱ ለማዋረድ ሞክራ ነው። በተቃራኒ ደግሞ አንቺም እኮ ከዳኒ ጋር ተባብረሽ እኮ ይሄ ነገር እያረግሽ ነው። ምንም የተለየ ነገር እያረግሽ አይደለም። የእውነት ቡዜ አንቺ ራስሽ በአንድ ራስ ሁለት ምላስ እየሆንሽ እኮ ነው። በዚህ ጋር ሩታን እንዲያርገሽዋል አንቺን አላምንም ትያለሽ። በዚህ ጋር ደግሞ መልሰሽ ከባላንጣው ጋር ትተባበራለሽ። ምንድነው ከቤተሰቡ የሚነጠለው? መጀመሪያ እኔና አንቺ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም። ጤነኛ ካልሆነ ለምንድን ቤተሰቡ ለምንድን ምርመራ አድርጎ አይረጋግጥም? ሩታም ለምን ነገር ይሄን ትገፊዋለሽ? ጤነኛ ስለሆነ ብለሽ አንቺ ስላረጋገጥሽ ሳይሆን ሕክምናው ጤነኛ ነው ብሎ ማረጋገጥ አለበት። ልጁም እኮ ትክክል እንዳልሆነ ሚዲያውም ሁሉም ነገር ያውቀዋል። ወይኔ ጉዴ ፈላ። እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከቡዜ ጋር የሆነ ማለት ሲባል ብቻችሁ በዛ የምትሄዱበት ምክንያት አንደኛ ነገር በዚህ ነው ያስነሳችሁ። ለምን አስፈለገ? አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም ይዛችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ ብላ ነው ሩታ የምታወራቸው ዘና ፈታ ብላ የእናንተ ነገር አላቀሚነው ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አምነሽ አላመንሽ አይመለከተንም። ይመለከተኛል። ነበር ይመለከተናል። ይሄ ነገር ወጥቶ ምን አርጋችሁት እንደሆነ ይልኝ ሰምቼ እኔ በቃ ምስቀው ሳቅ የሀብሉን እድሜ ለኛ
ቀጥ አረግ ነው ዘጋ ነው ሀብል እንዲህ ሀብሉን ያውልቀው ምናምን ያቺ ሀብል አወጣናታ ከዳኒ ጋር ሩታ ሄዳ እንደገዛችው ዳኒ አሁን እዛ ላይ እጁ እንዳለበት ሲታወቅ መስመር ቀየሩ። ስለዚህ እኔ ልንገራችሁ የሆነ ነገር አለ። እኔ አብርሃም ጤነኛ ነው አይደለም የሆነ ነገር አለ ግን እንደዚህ የተዳፈነና እንደዚህ እንትን ያለ ነገር እኔ በነገራችን ላይ አለፍ ማረጋው እናንተም ስላያችሁት ሙሉን በነጥብ ያስኩት መረጃ ስላለ በነጥብ ደቂቃዎቹ ላይ ያደረኩ ከዛ ባለፈ ደግሞ የተፋታ ሰው ሚስትራት ባላት አትበል በቃ አንቺ ነሽ እንዲያፋታሽው እኮ መቼ አፋታ አንቺ ምን አይነት አይነውጣነሽ ኧረ በለ የተፋታ ሰው ሚስቱነት ምናምን አትበይ እንዴ አንቺ ነሽ እንዲያፋታሽው የትኛው የተቀደደ ሰማነ መረጃ አይተን ነው ታውቅ ሄርሜላን እዚህ ጋር ኢሹ ከማድረግ ራስ በስትክል አንቺ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈልክበት ምንድነው አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው የሁለቱ ፍላጎት ነው ከዛ ባለፈ ደግሞ የተፋታ ሰው ሚስትራት ባላት አትበል በቃ አንቺ ስለሷ አስበሽ የምታሽው ኧረ እባክሽ እዚህ ጋር በጣም አታስመስይ ኢሹ አትስሪሽ ኧረ ወይኔ መቃጠል ተረጋጊ በዚህ ልክ አትንገርገቢ ሲጀመር አሁንኛ ማለት ነው አሁን ሩታ አሁንኛ የምንፈልገው ምን አለ መሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም አሁንም እንድትረጂኝ እያስረዳሁሽ ነው ያለው አሁንኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው እኛ ጋር አሉ አይ እውነት ለመናገር ሩታም እኮ ይዘሽ እየዞርሽ ያለሽው አብርሃምን በድኑን ነው የአብርሃም በድኑን ነው እንጂ አብርሃምን አይደለም እውነት ለመናገር አካሉን ነው አካሉ ለእጅ ነው እኮ ለምንድን ነው የምትፈሪው ከኔ ጋር እንዲሆን ፈቀዳችሁለት ካንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ ፈቀዳችሁለት ተለያይታችኋል እንዴ የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለሳም ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው እንዴ በቀጥታ አማርኛና በግልጽ ተናገረ ምንድነው ሰላም የነሳነሽ አብርሽ ጤንነቱ እንዲመለስ አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንናሳው አብርሃም ወደ ጤንነቱ ላይ መተባበር ሩታም አለብሽ ጤንነቱ ላይ መተባበር ግን ሌላ ፍቺ እናንተን ነው እንደዚህ ተለያይታል ከሄርሜላ ጋር አሁን እኮ ችግሩ ምን መሰላችሁ ይሄዳል አይደል አብርሃም ከሄደ በኋላ ምን ይፈጠራል መሰላችሁ ወስደው ምን ያረጉታል መሰላችሁ ከሄርሜላ ጋር ገባችሁ አይደለ ይሄ ነገር አካሉን እናንተ መካፈል ነው ይቀራችሁ ጤንነቱ ከተመለሰ ኦሬዲ ሰላም እንደዚህ አንተም ብትሆን ማለት ነው ና ተነስ ብላ መኪና ያዘን ስትል አይ ከሷ ጋር ከቡዜ ጋር አገናኛለሁ ብሏል ማለት ነበረባችሁ የኔ ሐሳብ ነው ያልኩሽ ያለው ገብቷል አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን ነው ያልኩሽ ሲቀጥልም ደግሞ ትናንትና አሁን እኔ አግኝቼ ቀጠሮ ሳስይዛው ትናንትና ይዤው መሄድ አልችልም ነበር እችል ነበረ እችል ነበረ ትናንትና ይዤው መሄድ እችል ነበር ግን በቃ ልጁ አሸንጉሊት ሆኗል በድን ሆኗል በቃ የእናንተ መቀለጃ ሆኗል እስቲ ቆም ብለህ ቆማችሁ እናንተ ሶስታችሁ ለመፍትሄ ማሰብ እንጂ አንቺ ቤት ወስደሽ ከውሽማው ጋር ማረግ ሳይሆን ሐኪም ጋር ወስዳችሁ የልጅ የሚድንበትን መንገድ ብትፈጥሩና እንትን ቢል አሪፍ ነው በኋላ ሁላችሁ የሚጸጽታችሁ ነገር ላይ ምን ለማየት ሞክር ትኛኑ ሚሊዮን ከሆነ እናያለን በቃ አዎ እስኪሞት አንተ ለምጠብቀው ገባ ህጋትናኑ ይለናል እስኪሞት አይደለም የምጠብቀው ወንድሜ ወይ እስካብድ ድረስ አይገርምህም ኦኬ ህጋትናኑ ይለናል ህጋትናኑ ጋር ምን ወይ ገባ መኪናውን ችግር የለውም አብሽ ተረጋጋ ህጋትናኑ ሚሊዮን ከሆነ እናያለን ገባ ችግር የለውም አዲ ጄክ ካልገባ ነው እኔ እዚህ ሆናለሁ ግቢ አንቺ ችግር የለውም እኔ ጋቢና ገባ አንተ ካልገባ ደንዝዘ እንድታሳብድ ሰውን ችግር አይቅሌት መጨረሻው ናፈቀኝ መጨረሻው ናፈቀኝ ይሄ ጨዋታ የእውነቴን ነው የምለው ቡዜም አሁን አምራራለች አሁን ህግ ጋር ይሄዱ ስለ ጤንነቱ ህግ ያረጋግጥ ከዛ በኋላ መፍትሄ የሚባለው ነገር ምን እንደሚሆን እንግዲህ ማየት ነው ወዳችኋለሁ ሱራዛ አበሻ ነበር እኔ አብርሃም ጤንነት ብቻ ነው የሚያሳስበኝ የሩታም ደጋፊ አይደለም የነ ቡዜም ደጋፊ አይደለም የአብርሃም ጤንነት ግን ያሳስበኛል አብርሽ በጣም